ካሌብ እኔና አንተ በጣም ቀንደኛ ጠላቶች እንደሆነ እንዲያስብ ማድረግ አለብን። አለቃ አንተ ባትፈልገኝ ምን ይመጣቻል? ከመድብል ጋር ስልክ እያወራው ነው። እንዴ? እሺ ይቅርታ። ምን ነው የመድብልን ድምጽ ሰሚ ደስተኛ ሆነሽ አትመስል። ግን እኮ ከሱ ይልቅ አንቺ ላይ በደል የፈጸምኩት እኔ ነኝ። አንተ አግተኸኛል፣ እሱ ግን አግቶ ሲያሰቃየኝ ነበር። እንዴት አምነህ እሱን ሰውዬ ልታስጠጋው እንደቻልክ ምንም አልገባኝም። ማለት ሲመስለኝ የሰጠውሽ ቅጣት ብዙም አላስተማረሽም መሰለኝ። እውነቱን ልንገርህ አይደል፣ አጋጣሚውን ባገኝ አንተን ከመግደል በፍጹም ወደ ኋላ አልልም። ለማንኛውም እኔና እሱ የምናወራው ጉዳይ ስላለ ውስጥ ጠብቂኝ። የሰጠኸኝን ስራ አሁኑኑ መጀመር ፈልጋለሁ። ውስጥ ጠብቂኝ አልኩሽ እኮ። በአንተ ተስፋ የቆረጠች አትመስልም። የምትበላው ስታጣን የመጣችው ልጅቷ ፍርፋሪ የለመነች ነች። ቢሆንም ግን ትጠቅመናለች። በየክፍለ ሀገሩ እየዞረች ልጃገረዶችን ትሰበስብልናለች። ጸልይልኝ እህቴ፣ ራሴን በጣም ትልቅ ችግር ውስጥ እያስገባሁት ነው። ምን? የምን ችግር ነው የምታወሪው? አብደሻል እንዴ? እንዴት ራስሽን እንደዚህ አይነት ሪስክ ውስጥ ትከቻለሽ? አሁን እኔ ከዚህ ሁሉ ነገር በኋላ የምፈራው ነገር ያለ ይመስልሻል? አዲስ ህይወት እጀምራለሁ እያልሽ አልነበረም እንዴ? መጀመሪያ የተበላሸውን ህይወትን ማስተካከል ፈልጋለሁ። ግን ደግሞ እሱን የማስተካከለው አሁን ላይ ጥሩ ነገር በማድረግ ነው እኮ። ከካሌብ ጋር ሆነሽ ነው መልካም ነገር የምትሰሪው? ስራው የሚጀምረው የካሌብን መጥፎ ነገሮችን በማጋለጥ ነው። ዛሬ ያንን ኃላፊነት ለኔ ሰጥተውኛል። አልገባኝም። ስለምን ኃላፊነት ነው የምታወሪው? የተለያዩ ክፍለ ሀገር ላይና ገጠር ላይ ያሉ ድንግል ሴቶችን ወደ ውጭ ልካቸዋለሁ ብዬ ወደ አዲስ አበባ እንዳመጣለት ትዕዛዝ ሰጥቶኛል። ምን? ይህንን ስራ አሁን ባልሰራውም ሌላ ሰው መስራቱ አይቀርም። የካሌብ ጉሮሮ ውስጥ ደግሞ ብዙ እንስቶች ተሰልፈው መታረጃ ጊዜያቸውን እየጠበቁ ነው ያሉት። በነገራችን ላይ ማህሌት ተቀላቅላኛለች። ምን? ከተወሰደው ናሙና ሁሉ ከሱ ጋር ሊመሳሰል የቻለው የዛች የተረገመች የትትና ልጅ ብቻ ነው። እና ሰውየው ባህር አቋርጦ እዚህ ድረስ የመጣው የትህትናን ኩላሊት ፈልጎ ነው እያልከኝ ነው? መድብል አሁን ላይ ካሌብ ላይ ማስረጃዎችን እየያዘ ነው ማለት ነው። በመጨረሻም ሲሰማ የነበረው ከካሌብ ጋር በስልክ ያወሩትን ያን ድምፅ ቀርቶ ነበርና ካሌብ እዛ ጋር ትህትናን እንደሚፈልጋትና አሁን ለመጣው ሰው የትህትና ኩላሊት ምን ያህል እንደሚያስፈልገው ነበር ሲያወራ የነበረው። ይሄ ነገር ደግሞ ፍርድ ቤት ከቀረበ ካሌብ ላይ እንደ ማስረጃ ከቀረበ የሱን ቅጣት እንደሚያከብድ ስለሚያውቅ ነው በመጨረሻ መድብል ያንን ድምፅ በስልክ ውስጥ እየሰማ ሲደሰት የነበረው ማለት ነው። ሌሎች ማስረጃዎችንም እየሰበሰበ ነው። ይሄኛውንም እንደ ክስ ማጠናከሪያ ይሆናል በሚል ነው አሁን ላይ የካሌብን ድምፅ ስልኩ ውስጥ ያስቀመጠው ማለት ነው። ካሌብ ደግሞ ይሄንን ነገር አልጠረጠረምና ከዚህም በፊት ትህትናን ለሌላ ሰው ለሱ ለስራ ባልደረባው በጣም ያስፈልገኛል ለሚል ሰው ነበር የሷን ኩላሊት ለመሸጥ የፈለገው። ትህትና ደግሞ በመድብል እገዛ ከዛ ስትጠፋበት ያ ሰውዬ ህይወቱ አልፎ ነበር። ካሌብ ያኔ በሰውየው ሞትና ከሰውየው በሚያገኘው ገንዘብ ማጣት ቢበሳጭም አሁን ደግሞ ድጋሜ የትህትና ኩላሊት ሌላ ሰው መጥቷልና ኩላሊቷ ያስፈልገዋል ለዛ ሰው የዛን ሰው ህይወት ሊታደግ የሚችለው የትህትና ኩላሊት ብቻ ነው የሚለውን ሙሉ ማስረጃውን ነበር እዛ ጋር ለመድብል ሲያወራ የነበረውና መድብል ደግሞ ይሄንን ድምፅ በስልክ ውስጥ ቀርቶ ያስቀመጠው ማለት ነው። ካሌብ ያው አሁን ላይ ትህትናን በብዙ መንገድ እያፈላለጋት ነው። መድብልም አሁን ላይ ለካሌብ እየነገረ ያለው ትህትና የት እንዳለች እንደማያቅ ነው። ምናልባት መድብል አንዳንዴ ፍሪ ሲሆን ወይ ደግሞ ትርፍ ጊዜ ሲያገኝ እየሄደ ትህትናን ያገኛታልና ካሌብ አሁን ላይ የራሱን ሰው ቀጥሮ መድብልን እንዲከታተሉት እያደረገ ነውና ምናልባት መድብል ሄዶ ትህትናን ሲያገኛት ያ ሰው ይሄንን መረጃ ለካሌብ ከነገረው ምናልባት አይታወቅም፣ በዛ መንገድ ካሌብ ትህትናን ሊያገኛት ይችላል ማለት ነው። በእርግጥ መድብልም የዋዛ ሰው አይደለምና ካሌብ የሚያደርገውን ነገር ጠንቅቆ ስለሚያውቅ ባለፈውም ከጠበቃ ጋር ሲያወራ የነበረ ጊዜ ካሌብ ደውሎ ከጠበቃው ጋር ምን ታደርጋለህ የሚለውን ነገር ጠይቆት ነበርና መድብል ራሱ አሁን ላይ ካሌብ ሌላ ሰው መድብል የማያየውን ሰው ቀጥሮ እሱን እየተከታተለው እንደሆነ ገብቶታልና እዚህ ጋር ደግሞ ካሌብ ትህትናን እንደዚህ እየፈለጋት መድብል በእንዝላልነት ዝም ብሎ አይሄድም። እሱም የሆነ ነገር
ያስባል ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ማህሌት ነው። ማህሌት ባለፈው እንደተቀየረች ስታወራ ነበር። በእርግጥ አሁን ላይ ከመድብል ጋር ለመስራት የተስማማችው ይሄ ነገር እውነት ነው? ምናልባት ማህሌት መድብልን ለማጥመድ ይሄንን ነገር እየሰራች ይሆን የሚለው ነገር ባይታወቅም አሁን ላይ እሷ እየሰራች ያለችው በሽፋን ከመድብል ጋር እንደምትሰራና ካሌብ ጋር ደግሞ ስትሆን ከመድብል ጋር ሁነኛ ጠላት እንደሆነች አድርጋ ነው ይሄንን ድራማ እየሰራች ያለችው። ግን ደግሞ ምናልባት ማህሌት መድብል ላይ እየተጫወተች ቢሆንስ ካሌብ እዛ ጋር የመድብልን ደካማ ጎን ወይ ደግሞ መድብልን እንዴት አድርጎ በእጁ እንደሚያስገባ አንዳንድ ሁኔታዎችን ለሱ እያመቻቸች እዚህ ጋር ደግሞ መድብልን ዋሽታው ከሱ ጋር እየሰራች እንደሆነ እያስመሰለች ቢሆንስ የሚለው ነገር አሁንም ሊታመን አይችልም ማለት ነው። ለምን ከተባለ ማህሌት ከዚህም በፊት ብዙ ጊዜ ምህረት ተደርጎላት ይቅርታ ተደርጎላት መልሳ ደግሞ ወደዛ ጥፋት ነው የምትገባውና አሁን ላይ ለመድብል እያወራች ባለችው መሰረት ካሌብን መበቀል እፈልጋለሁ ወይ ደግሞ እኔ ከወደኩኝ ጠላቶቼንም ይዤ መውደቅ እፈልጋለሁ የሚለውን ነገር አንስታለችና መድብል እዚህ ጋር ማህሌትን በሙሉ ልቡን ያመናት ወይስ የሆነ ነገር ተጠራጥሯታል የሚለው ነገር እስካሁን ምንም የታወቀ ነገር የለም ማለት ነው። ግን ደግሞ መድብል እዛ ጋር ማህሌት እንደምትቀየር ወይ ደግሞ እንድትቀየር ቢያግዛትም እናም እዛ ጋር ብሩክና ቅድስት ለሷ ይቅርታ እንዲያደርጉላት ደጋግሞ ቢጠይቃቸውም ምናልባት እሱ ብልህ ሰው ነውና በዛን ልክ ማህሌት ባለችው ልክ እሷን ላያምናት ወይ ደግሞ ራሱን አሳልፎ ለሷ ላይሰጥ ይችላል ማለት ነው። ማህሌት ያለችውን ነገር ሁሉ አምኖ እሷን ተከትሎ ምናልባት አይታወቅም ማህሌት ለካሌብ እየሰራች ሆኖ መድብልንም ገደል ልትጨምረው ስለምትችል ማለት ነው። ያው እሷ አሁን ላይ ምንም ነገር የላትም። ከብሩክ ጋር ያላት ነገር አብቅቷል። ብሩክና ቅድስት ሊጋቡ ነው። ብዙ ነገሮችን አስባ ነበር። እሷ ህይወቴ ተቀይሮ እንደዚህ ሆኜ ሀብታም ሆኜ የሚለውን ነገር ብዙ አቅዳ ነበር። ያኔ ራሱ ከዝና ጋር ስትሰራ የነበረው ከዝና ጋር ያለው ነገርም አልሆነም። በመጨረሻም ካሌብም ባለፈው ከፈለገ መድብል ይግደልሽ፣ እኔ ስላንቺ ምንም የሚመለከተኝ ነገር የለም ብሏት ነበርና ማህሌት አሁን ላይ የምትፈልገውን ነገር ለማግኘት ምናልባት የማታደርገው ነገር አይኖርም ማለት ነው። እውነት እዛ ጋር እኔ አሁን ላይ ከህሊና ጸጸት ነፃ መውጣት እፈልጋለሁ፣ የብሩክና የቅድስትን ይቅርታ አግኝቼ ህይወቴን እንደ አዲስ በሰላም መጀመር እፈልጋለሁ የሚለውን ነገር አንስታ ነበርና ምናልባት ይሄ ነገር ደግሞ አይታወቅም የሷ ድራማ ሊሆን ይችላል ማለት ነው። ምናልባትም አይታወቅም ይሄንን እቅድ ራሱ ካሌብ ሊነግራት ይችላል። ካሌብ አሁን ላይ እያወራ ያለው ወይ ደግሞ እያቀደ ያለው መድብልን በእጁ ውስጥ ማስገባት ነውና ከዛም በኋላ እንደ ቆሎ እበላሃለሁ ብሎ ነበር ባለፈው ሲያወራ የነበረው። ያ ማለት መድብልን የሚፈልገው የዝና ቦታ ተክቶ ለሱ ታማኝ ሆኖ እንዲሰራለት ሳይሆን ከዚህም በፊት እሱን ስለካደውና አይኑንም ስላጠፋ እሱ መበቀል ወይ ደግሞ የሆነ ጉዳት እሱ ላይ ማድረስ ይፈልጋልና ምናልባት ከአንዳንድ ሁኔታዎቹ የሆነ ነገር ተጠራጥሮ ሊሆን ይችላል። መድብል እየተጫወተብኝ ይሆን እንዴ ወይ ደግሞ እሱም በምላሹ እኔ ላይ ድራማ እየሰራ ይሆን እንዴ በሚለው ይሄንን ነገርም ከማህሌት ጋር አቅዶ ሊሆን ይችላል ማለት ነው። በእርግጥ ያኔ መድብል ማህሌትን ያገታት ጊዜ ካሌብ በስልክ ውስጥ ከፈለገ ይግደልሽ፣ የፈለገሽን ነገር ያድርግ፣ እኔ ምን አገባኝ የሚለው ነገር ነግሯት ነበርና ምናልባት ያ ነገር ራሱ የድራማ አንዱ አካል ሊሆን ይችላል ማለት ነው። እዛ ጋር መድብል ምንም ነገር እንዳይጠራጠርና እውነት ካሌብ ማህሌት ላይ ተቀይሯል የሚለውን ነገር እንዲያምኑ ብሎ ማህሌትን በዛ ልክ እኔ ከሞትሽም አይመለከተኝም የራስሽ ጉዳይ የሚለውን ነገር ነግሯት ከዛም በኋላ መድብል ደግሞ ማህሌትን ከለቀቃት በኋላ ማህሌት ስለ ቀጣዩ እቅድ እንዴት አድርገን መድብልን እንጣለው፣ እንዴት አድርገን አንተ በእጅ ውስጥ አስገብተ እሱን ይዘኸው እንድትቀጣው እንዴት እቅዶችን እንዘርጋ በሚለው ይሄንን ነገርም ከማህሌት ጋር አቅዶ ሊሆን ይችላል ማለት ነው። ግን ደግሞ መድብል አሁን ላይ እኛ እስካየነው ድረስ ማህሌትን ምንም እየተጠራጠራት አይመስልም ማለት ነው። ግን ደግሞ እሷ የምትሰጠውን አሁን ላይ እሷ ከካሌብ ጋር ያለችው ከካሌብ ጋር ሆኜ ለሱ እንደምሰራ እያስመሰልኩኝ ከዛም በኋላ ለአንተ ደግሞ አንዳንድ ማስረጃዎችን ካሌብን የምትጥልበትን ሁኔታዎችን እነግርሃለሁ፣ አመቻችልሃለሁ፣ ስለሱ ማስረጃዎችን እያመጣው እነግርሃለሁ ብለዋለችና መድብል ማህሌት ያለችውን ነገር እዛ ጋር እሷ ያለችውን ነገር ተቀብሎ እሺ በቃ ካሌብ ጋር ሂጂ ቢላትም ግን ደግሞ እሷ የምትለውን ነገር ባያምናት የተሻለ ይሆናል ማለት ነው። ማህሌት ያው ምን አይነት ሰው እንደሆነች ከዚህም በፊትም አይተናል። ተቀለስልሳ ሰውን ማሳመን ተከናበታለችና ምናልባት ይሄኛውም በዚህኛው እቅዷ መድብልን ልትሸውድ እየሞከረች ይሆናል ብለን
እንገምታለን ማለት ነው። ሌላው ነገር ደግሞ መድብል ለነብሩክ የነገረው ነገር ማህሌት እኔን ተቀላቅላኛለች የሚለው ነገር ብሩክን እዛ ጋር በጣም አስደንግጦታል። ያ ማለት ብሩክ አሁን ላይ ማህሌትን እሷ ተቀይር ያለው እንዲሆኛሉ የሚለው ነገር ብትናገርም ብሩክ በጭራሽ እሷን እንደማያምናትና መቼም ለሷ ይቅርታ ሊያደርግላትም ሆነ እሷን ማየት እንደማይፈልግ ነው የተረዳ ነው። በዚህ መሃል ደግሞ መድብል መጥቶ ማህሌት እኔን ተቀላቅላኛለች የሚለውን ነገር ሲናገር ብሩክ ነገሮች አላማሩትም ማለት ነው። ማህሌት ምን አይነት ክፉና ምን አይነት ተንኮለኛ ሰው እንደሆነች ያውቃል። ግን ደግሞ የመድብል በዚህ ልክ እሷን ማመንና የመድብል በዚህ ልክ እሷን መቀላቀል ወይ ደግሞ እሷን ወደ ራሱ መመለስ ብሩክ ላይ ግርታን ፈጥሮበታል ማለት ነው። መድብል ምን ሆኖ ነው የሚለው ነገር ከአሁኑ ስጋት የፈጠረበት ይመስላል። ምናልባት የሆነ ነገር ልታረገው ነው፣ እሱን አሳልፋ ለካሌብ ልትሰጥ ነው የሚለውን ነገር ስለሚጠረጥር ማለት ነው። ካሌብም ያው ይሄንን ድራማ ሊያዘጋጅ ይችላል። በዚህ መንገድ ነው ማህሌትን ከኔ ጋር እንደተለየች ወይ ደግሞ ማህሌት እኔ ላይ እንደተቀየረችና ለመድብል እንደምትሰራ አስመስዬ ለምን ድራማ አላዘጋጅም የሚለውን ነገር የሚያስበው መድብልን እንዲሁ በቀላሉ መያዝ ስለማይችል ነው። ከዚህም በፊት መድብል ከሱ ጋር ሲሰራ ስለነበረና ምን አይነት አስቸጋሪ ሰው ወይ ደግሞ ምን አይነት ብልህ ሰው እንደሆነና በቀላሉ የማይያዝ ሰው እንደሆነ ስለሚያውቅ ነው ካሌብ ማለት ነው። በዚህ በኩል በማህሌት በኩል ለምን እሱን ሸውጄ በእጄ አላስገባውም። ባለፈው በምሳሌ ሲያነሳ እንደነበረው ማለት ነው አሳ ለማጥመድ መረብ ብቻ መዘርጋት በቂ አይደለም፣ መረቡ ላይ የሆነ ነገር ጣል ማድረግ ያስፈልጋል የሚለውን ነገር አንስቷልና ምናልባት ያን ተረት ሁሉ ሲተርት የነበረው በዚህ መንገድ በማህሌት መንገድ መድብልን በእጁ ሊያስገባ ነው ማለት ነው። እሱም አንዳንዴ ለመድብል ሲያነሳ የነበረው እኔ ካዘዝኩ ስራዎች ሁሉ አንድም የሰራኸው ነገር የለም፣ ጠበቃውን እንዲያድርግ ብዬ ነበር፣ እናም ደግሞ ዝናን ራሱ ምንም አላደረክም የሚለውን ነገር አንስቷል። ግን ደግሞ በዛ ልክ ጫን ብሎ ከዚህም በፊት ዝናን ሲቆጣ ወይ ደግሞ ሲናገር እንደነበረው መድብልን እየተናገረው አይደለም። እሱ የሚያስበው ምናልባት መድብልን እየሸወድኩት ነው ብሎ ነውና መድብል ደግሞ በቀላሉ እኛ በመጨረሻ እንዳየነው እሱ የሚያወራውን ወንጀል የሆነውን ነገር ድምፁን ይዞታል ማለት ነው።